ዛሬ ደግሞ ለአዲስ ዓመት ለግራጁዌሽን ለተለያየ ፕሮግራም ለገአስ ለሽምግልና ይሆናሉ ያልኳቸውን አዳዲስ ከሸማኔ የመጡ የሚያማምሩ ጥበቦችን እያሳያችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ አዲስ ጥበብ ከሸማኔ የመጣ በጣም መደቡ አረንጓዴ ነው። በጣም በወርቀ ዘብ ሜዳው ላይ አለ። የአርቡ ስፋት እዩት፣ ድምቅ የሚያደርግ ሁሉ ነገር ለእናት ለወጣት ቢለበስ በጣም የሚያምር ጥበቡ ሰፋ ያለ አዲስ ጥበብ ነው። ቆንጆ ጥበብ ነው። ከሸማኔ ነው። ይሄም እንግዲህ እስካሁን ሌላ ጋር ያልወጡ ጥበቦች ናቸው። እዩት። ይሄን በምትፈልጉት ቆንጆ ሆኖ ይሄን ተሰርቶ አልቆ እዩት። ትልቀቱ 50 ሴንቲ ነው። ጥበቡ ራሱ 50 ሴንቲ ነው። በጣም ነው የሚያምር። እውነት ይሄ ለአዲስ ዓመት ብቻ ሳይሆን ለምትፈልጉት ጊዜ መለበስ የሚችል ቆንጆ የሚያምር ልብስ። ሰላም የሰላም ቲቪ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ እንደምታዩኝ ሸብረቅረቅ ብያለሁ። አሻንጉሊቶቹ ራሱ የለበሱት ቀሚስ እንዴት እንደሚያምር እዩት። ከዚህ ልጀምርላችሁ ብዬ ነው። እንግዲህ እኔም እንደምታዩት የአርብ ልብስ ነው፣ ጥልፍ ነው የለበስኩት። እንደዚህ ደግሞ በፈትል ለአዲስ ዓመት ለተለያየ ፕሮግራም የሚሆን እንደምታዩት በጣም ነው የሚያምር። የፈትል አርብ ደግሞ እንደመነኑ አይደለም፣ ትልልቅ ነው አርቡ። በጣም ነው የሚያምር። አሁን እኔ ለብሼ ቢሆን ነበር ስፋቱ የሚታየው። እያንዳንዱ አርቦቹ ላይ እነዚህ መስቀሎች አርፈዋል። በጣም የሚያምር ልብስ ነው። ጀርባው ላይ እንኳን ይሄኛው ትንሽ ሰፋ ያለ ስለሆነ ምንም መስቀል አልተጠቀምንም። ግን እንደምታዩት በቢጫና በቡኒ አዲስ ዓመትን ይገልጻል በሚባል ከለር በጣም የወደድኩት ልብስ ነው። ለብሼ ደግሞ ቪዲዮ ለቅላችኋለሁ፣ ትወዱታላችሁ። ቆንጆ ልብስ ነው። ይሄም እንደምታዩት እንግዲህ ፐርፕል ልብስ ደግሞ ለምትወዱ ሰዎች በጣም ነው የሚያምረው። ቀለል ብሎ የተሰራ ይሄ ደግሞ ለአዲስ ዓመት በደንብ አበባዋን ቁጭ አርጓታል። እንግዲህ ሸማኔው በደንብ ነው ፍላወሩ እንግዲህ ቪዲዮ ላይ ይገባላችኋል። ባለፈው መነን ልብሱን ነበር ያሳየኋችሁ። አሁን ደግሞ እንደዚህ በኦርደር ተሰርቶ በጣም የሚያምር ልብስ ሆኗል። እኔ ደግሞ የለበስኩት እንደምታዩት ከጀርባ ክፍት ነው፣ ፈርጥ ያለው ልብስ ነው። 5 አርብ ነው ስፋቱ እዩት። በጣም ትልልቅ አርቡ ሰፋፊ መነን ነው የምጠቀም። ጨርቅነቱ ደግሞ 3 አይን ነው እንደምታዩት ጽድት ያለ ልብስ። ይሄኛው 6 አርብ ልብስ ነው። ይሄ ልብስ ደግሞ ሳባና ወርቀ ዘብ አብሮ ተሰባጥሮ የተሰራ ወርቀ ዘብ ልብስ ነው የሚባለው። በጣም ነው የሚያምረው። ከታች ራሱ ልብስ ላይ ነው የተጠለፈ። እንደምታዩት ደግሞ በጣም ፈርጡ በጣም ሻይን ነው የሚያደርግ። በጣም ነው የሚያምር ቆንጆ ልብስ ነው። ለየት ያለ ነው። ፍላወር ከለር ነው። ከታች የተጠቀምነው 6 አርብ ነው። ይሄኛው 5 አርብ ነው። ይሄኛው 6 አርብ ያረኩበት ምክንያት እንደምታዩት ሽንሽን ነው፣ ተሸንሽኖ የተሰፋ ነው። እንግዲህ በፊት ይሄ ልብስ ነበረ። አሁን ትንሽ እየቀረ መጣ። አሁን ደግሞ እንደ አዲስ እንግዲህ በራሴ ዲዛይን እንደዚህ ቆንጆ አድርጌ ሰርቸዋለሁ። ይሄ ልብስ እንደዚህ በሚያምር በ6 አርብ ቆንጆ ሆኖ ተሰርቶ 35 ሺህ ብር ነው። እኔ ደግሞ እንደዚህ ቆንጆ ሁኜ በምታዩት እንደዚህ በሚያምር የሰራሁት ልብስ 34 ሺህ ብር ነው። ነጠላም አለው ሙሉ ነጠላ። የዚህኛው ነጠላ ግን በግማሽ ነጠላ ነው የተሰራው። ያው እነዚህ በብዛት የኦኬዥን ልብሶች ስለሆኑ ሙሉ ነጠላ አልሰራውለትም። ግን ፍላጎታችሁ ከሆነ በሙሉ ነጠላ ሰራላችኋለሁ። ዛሬ ደግሞ ለአዲስ ዓመት ለግራጁዌሽን ለተለያየ ፕሮግራም ለገአስ ለሽምግልና ይሆናሉ ያልኳቸውን አዳዲስ ከሸማኔ የመጡ የሚያማምሩ ጥበቦችን እያሳያችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ አዲስ ጥበብ ከሸማኔ የመጣ በጣም የሚያምር ቆንጆ ልብስ ነው። እዩትማ እንግዲህ እንዴት እንደሚያምር በስመ አብ። መደቡ አረንጓዴ ነው። በጣም በወርቀ ዘብ ሜዳው ላይ አለ። የአርቡ ስፋት እዩት፣ ድምቅ የሚያደርግ ይሄ አዲስ ልብስ። ፍላወሮቹን ያቸው በቀይ የተጣሉ ናቸው። ሜዳው ላይ አረንጓዴ ነው። በጣም ነው የሚያምር። ይሄ ደግሞ 21 ቁጥር የሚባል ሰማያዊ ልብስ ነው። ይሄ ለበዓል በደንብ ሸብረቅ አርጓችሁ የሚውል እውነት እኔ በጣም የወደድኩት ልብስ ነው። እንግዲህ ሁሌም ቪዲዮ ሲሰራ መቼም ቆንጆና አዲስ የሆነው ነው የሚቀድመው። እዩት ነጠላው ራሱ ምን እንደሚያክል የአርቡን ስፋት እዩት። ለቀሚስ ሁላ የሚሰራ በሚያክል ነው የተሸመነው። እንግዲህ ይሄን ነጠላ እንደዚህ አድርጋችሁ ራሱ ብትለብሱት እንዴት እንደሚያምር የአርቡ ትልቀት እዩት። መነኑ አዲስ ንጹህ መነን ነው። ይሄ እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ 25 ሺህ በጣም ነው የሚያምረው። ዛሬ አዳዲስ ጥበቦችን ማሳያችሁ። ይሄ ደግሞ እንግዲህ
አዲስ ዓመት ደርሷል። ሜዳው አረንጓዴ፣ ሁሉ ነገር ለእናት ለወጣት ቢለበስ በጣም የሚያምር ጥበቡ ሰፋ ያለ አዲስ ጥበብ ነው። ቆንጆ ጥበብ ነው። ከሸማኔው ነው። ይሄም እንግዲህ እስካሁን ሌላ ጋር ያልወጡ ጥበቦች ናቸው። ነጠላውንም ላሳያችሁ እንዴት እንደሚያምር። ይሄ ፈርሱ ይሸፈናል። ነጠላዋን ራሱ ያት እንዴት እንደምታምር የስ ነጠላው ራሱ እንዴት እንደሚያምር ቀጠን ብላ ጥበቧ ቆንጅዬ ልብስ ናት። በጣም ነው የምታምር። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 30 ሺህ ብር ቆንጆ ሆኖ አልቆላችሁ ከወገብ በላይ በምትፈልጉት። እንግዲህ በዓል ነው መጪው። በዓልን ደመቅመቅ የሚያደርጉ ልብሶችን ነው ዛሬ ያስኩላችሁ። አዳዲስ ጥበቦችን በጣም የሚያምሩ። ይሄ ራሱ እንዴት እንደሚያምር ዋጋው ራሱ ፌር ነው። ዋው በጣም ነው የሚያምረው። ይሄን የለበሰች ወይዘሮ እንግዲህ እንዴት እንደምትዘንጥበት ለወጣት ለእናቶች ቢለበስ። ይሄ አንዳንድ ጥበብ አለ ጊዜ የማይሽረው ጥበብና ይሄ እንደዛ አይነት ጥበብ ነው። ጠቆር ያለ ነው። በጣም ነው የሚያምር። ፍላወር አጣጣሉ ሁሉ ነገር እዚህ ጋር ያሉት ዳይመንድ በፈለጋችሁት መጠለፍ ይችላል። በፍላወሩ በዚህኛው ዲዛይን ነጠላውን ራሱ ይሁት እንዴት እንደሚያምር ዝንጥ ያለ ነጠላ ላሳያችሁ። ይሁት የነጠላውን ትልቀት ይሁት። በጣም ትልቅ ነጠላ እንዲህ ሲደረግ ራሱ እንዴት ውበቱ ዘንጫለሁ የሚያስብል ልብስ ነው። ይሄ በምትፈልጉት ዲዛይን ከወገብ በላይ ተሰርቶላችሁ 19 ሺህ ብር። ያው ሁል ጊዜ እንደምናገረው ጥልፎቹ የምናገራቸው የማሽን ጥልፍ ነው። በእጅ ጥልፍ ደግሞ የምትፈልጉ በራሳችሁ ኦርደር የዋጋ ልዩነት ይኖረዋል፣ ሰራላችኋለሁ ማለት ነው። ዛሬ ብቻ አዳዲስ ጥበቦችን ይዣለሁ። እንግዲህ እናንተ መደወልና ማዘዝ በዓል ከመድረሱ በፊት። አንዳንድ ልብስ ደግሞ ያው ጥበቦቹ ከበድ ሲሉ ብዙ ጊዜ ከሸማኔው እጅ ቶሎ የማግኘት እድል አይኖረንም። ያው ቢዚ ይሆናል እጆቹም ስለሚይዝበት በዓል ከመድረሱ በፊት ቀደም ብላችሁ ከወሰናችሁ ብታዙ የምትፈልጉት ልብስ በጥራት ይሰራላችኋል ማለት ነው። ይሄ ልብስ ራሱ ነጠላው ትልቀቱ እንዴት እንደሚያምር ፍላወር አጣጣሉ ይሄን በምትፈልጉት ቆንጆ ሆኖ ይሄም ተሰርቶ አልቆ 27 ሺህ። አዳዲስ ጥበብ ናቸው ዛሬ ያሉት። እንግዲህ በዓልም ስለመጣ ትንሽ ዋጋ ጨመረ ለምትሉ ደግሞ ያው ሁሉም ነገር ከዶላር ጋር የተያያዘ ነው። እንግዲህ ክሩ ምኑም የሚጨምረው ለዛ ነው። እቺ ልብስ ደግሞ በሰማያዊ ልብስ ክር እንዴት እንደምታምር በስማ ሜዳዋ ሙሉ ወርቀ ዘቦ ነው። ክር በጣም የተወሰነ ክር ነው ያለው። ብዙ ፍላወሯ እንደምታዩት ፋፈሽ ያለች የምታምር ለበዓል መሆን የምትችል ቆንጆ ልብስ ናት። አዩት እንዴት እንደሚያምር ነጠላው ራሱ ነጠላውን ማውጥቼ ላሳያችሁ። ያት ነጠላዋ ራሱ እንዴት እንደምታምር ቆንጆ ነጠላ የሚያምር ልብስ ነው። ዋጋውም ቆንጆ ነው። ውድ የሚባል አይደለም። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 20 ሺህ ብር። ደግሞ እንዴት እንደሚያምር በጎመኔ ከለር ተሰርቶ አዲስ ጥበብ ነው። በጣም የሚወደድ ከለር ነው። እዩት ወርቀ ዘቦ ከጎመኔው ጋር ፍንትክትክ ያለ በቃ ፍላወር የሚመስል በጣም ነው የሚያምር። ሜዳው በነጭ ወርቀ ዘቦና በአረንጓዴ ወርቀ ዘቦ ያሸበረቀ ልብስ ነው። በጣም ነው የሚያምር። እዩት ነጠላው ራሱ እንዴት እንደሚያምር አዲስ ጥበብ ናት። ይችም እንግዲህ እንደምታዩት ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 27 ሺህ። ይሄ ደግሞ እንግዲህ ለአዲስ ዓመት በቃ ዋው እዩት ትልቀቱ 50 ሴንቲ ነው። ጥበቡ ራሱ 50 ሴንቲ ነው። በጣም ነው የሚያምር። እውነት ይሄ ለአዲስ ዓመት ብቻ ሳይሆን ለምትፈልጉት ጊዜ መለበስ የሚችል ቆንጆ የሚያምር ልብስ። ነጠላውን እዩት መነኑ ትልቀቱ የአርቡ ስፋት ነጠላው ራሱ በቂ የሚባል ቆንጆ ነጠላ ነው። ለማጣፋት 2 ሜትር ከ20 ነው። ስለመነኖቹ ደግሞ የሁል ጊዜ ማልገልጽ 2 አይነት ስለሆኑ ነው። በብዛት የሚይዛቸው ጥበቦች 2 አይነት ጥበብ ስለሆነ ነው። በጣም ነው የሚያምረው። እዩት አዲስ ዓመትን ፏ የሚያስብል ጥበብ ነው። እኔ እውነት የወደድኩት ለአዲስ ዓመት የሚመጥን ልብስ ነው።
ይሄን በምትፈልጉት ቆንጆ ሆኖ ከወገብ በላይ ተጠልፎላችሁ 25000። ዛሬ አረንጓዴና ቢጫ ነገሮችን በዛ አድርጌያለሁ። ይሄን ልብስ ደግሞ እዩት እንዴት እንደሚያምር ቆንጆ ልብስ ነው። በጣም ነው የሚያምረው። ቢጫና አረንጓዴ ሆኖ በደንብ ሻይን ያለው ልብስ። እነዚህ ዶቶቹ ራሱ ፈርጥ ነው የሚመስሉት። እንግዲህ እናንተም እንደምታዩት ሻይን ያደርጋል። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 19000። ይሄ ራሱ ነጠላው ራሱ ምን እንደሚያክል የአርቡን ስፋት እዩልኝ፣ ጥልቀቱ በጣም ነው የሚያምር ቆንጆ ልብስ ነው። ሲልቨር ልብስ ደግሞ እንግዲህ ይሄ ከለር ለቁርባን መሆን ይችላል፣ እንዲሁም መለበስ ይችላል። ግን ቪዲዮ ላይ ይውጣ ዲዛይኑን እርግጠኛ አይደለሁም። በጣም ነው የሚያምረው። በሲልቨር እና በወርቀ ዘቦ የተሰራ ልብስ ነው። በጣም ነው የሚያምር። መደቡ ነጭ ሲልቨር ወርቀ ዘቦ በጣም የሚሆን ነው። ይሄ ለቁርባን መለበስ ይችላል። እንዲሁም ደግሞ ዝም ያለ ልብስ የሚወድ ሰው በባህሪው ያልጮኸ ልብስ የሚባል ልብስ ነው። በጣም የሚያምር ልብስ ነው። እንግዲህ ከለሩ ተቀይሮለት ነው የተሰራ። ነጠላውንም ላሳያችሁ። በቀይ በአረንጓዴ ካሁን በፊት ሰርቼዋለሁ። አሁን ደግሞ ያው ከለሩ ሲቀየር ምንጊዜም ልብስ አዲስ ነው የሚሆን። እዩት ነጠላው የሚያክለው ትልቀቱ እንዴት እንደሚያምር። ይህም ቆንጆ ሆኖ ተሰርቶ አልቆለት 17000። በጣም የሚያምር ልብስ ነው። ይሄን ልብስ ደግሞ እዩት። ካሁን በፊት በቢጫ ተሰርቷል። እዩት በፒንክ ደግሞ እንዴት እንደሚያምር። እስማ ጥበቡ ራሱ ከ50 ሜትር ከ50 ሴንቲ በላይ ነው። 55 ይሆናል። ትልቀቱን እዩት። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ አድርጋችሁ ማሰራት ትችላላችሁ። እዩት ከጉልበት ትንሽ ነው ወረድ የሚል እንጂ በጣም ነው የሚያምረው። ነጠላውን ላሳያችሁ ትልቀቱን የነጠላውን ራሱ የነጠላው ትልቀት ራሱ ምን እንደሚያክል እዩት። እዩት ነጠላው ምን እንደሚያክል ብቻ አያምርም? በስማም እዩት። ይሄ ልብስ እንደዚህ ተሰርቶ ሲለበስ ካላንቺ ዘናጭ የለም የሚያስብል ልብስ ነው። ይሄ ልብስ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ አልቆ 25000። ቢጫ ነገር እንግዲህ አዲስ ዓመት እየደረሰ ስለሆነ በቢጫ ነገር ነው የምናበዛው። ይሄን ደግሞ ቢጫ ልብስ እዩት። ሽብርቅርቅ ያለ ቢጫና በቀይ የተሸመነ በጣም የሚያምር ቆንጆ ልብስ ነው። ጥበቡም ከ40 ሴንቲ በላይ ነው። 40 ሴንቲ አይደለም ትንሽ ከፍ ይላል። እዩት 45 ሴንቲ ይሆናል። ነጠላውንም ላሳያችሁ። ይሄን በግሩፕ ብትለብሱት አብሶ እንዴት ሊያምር እንደሚችል በቃ ሜካፕ ራሱ መጠቀም አያስፈልግም። በደንብ ነው የሚያደማምቀው። እዩት ውብ የሆነ የሚያምር ልብስ ነው። መነኑ አዲስ ንጹህ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 23000። በጣም የሚያምር አዲስ ልብስ ነው። እቺ ጥበብ ደግሞ እንግዲህ እስኪ እዩዋት። ወይነ ሰማያዊ ከለር ለምትወዱ ዶቃ ከለር በጣም የምታምር ቆንጆ ልብስ ናት። ዲዛይኗም ጥንቅቅ ያለች ናት። የምታምር ናች። ይችን በምትፈልጉት ነጠላዋን እዩዋት። በሁለት ደረጃ በራሱን የተሰራችው አርቡ ትልቅ ነው። አርቡ ትልቀቱን እንግዲህ እንደዚህ ባሳያችሁ ራሱ ታውቁታላችሁ። ጥበቡ ራሱ አርቡ ትልቅ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18000። ይሄ ልብስ ደግሞ እንግዲህ ልብሱ በጣም ነው የሚያምር። ዋጋው ደግሞ ቀለል ያለ ነው። ቆንጆ ልብስ ነው። ለጊፍት ለተለያየ ነገር መሰጠት ይችላል። ለእናት መሆን ይችላል። በጣም ያልጮኸ ከለር ነው። ቀይ ሆኖ እንኳን ይሄ መዝጊያው ዝም ያለ በጣም የሚያምር ቅጠሎች አሉት እዚህ ጋር ዲዛይኑ እንግዲህ ከታያችሁ በጣም ቆንጆ ልብስ ነው።
ለተለያየ ፕሮግራም ማድመቅ የሚችል ልብስ ነው። ነጠላውንም እዩት እንዴት እንደሚያምር ነጠላው ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 17000 ዝንጥ የሚያደርግ ልብስ ነው። ፐርፕል ከለር ደግሞ ለምትወዱ ደግሞ በቃ ይሄ ፐርፕል ከለር በቃ በደንብ ድምቅ ያለ ፐርፕል ከለር ጆንያ ስራ በሚባለው የተሰራ ነው። ቆንጆ ልብስ ነው። እንደምታዩት ዲዛይኖች በጣም ብዙ አይነት ዲዛይን ነው ያለው። እዚህ ጋር ዳይመንድ አለው፣ እዚች ጋር ፍራወር አላት። በጣም የሚያምር ልብስ ነው። በምትፈልጉት እዚች ጋር እንደዚህ ዚግዛግ ነገር አለው። በምትፈልጉት ዲዛይን ከዚህ ውስጥ በዚህ ይሰራልኝ ብላችሁ መሰራት ይችላል። ቆንጆ ልብስ ነው። ነጠላውንም ያሳያችሁ። ይህስ ነጠላ ቆንጆ ነጠላ ነው። የሚያምር ልብስ ነው። ይሄን በምትፈልጉት ቆንጆ ነው ተሰርቶ አልቆ 23000። ይሄ ጥልፍ ደግሞ እንግዲህ ቆየት ቢልም የሚያምር ልብስ ነው። በጣም የሚያምር ልብስ ነው። በጣም ትልቁ ነው። ይሄ ታውቁታላችሁ። ይሄን ልብስ እንግዲህ አሁን ላይ ወጣትም እናቶችም ነው የምትለብሱት። እዩት እንዴት እንደሚያምር። ሁለቱ ፌስ ነው። በዚህኛው ፌስ አሳያችኋለሁ፣ ደግሞ በጀርባውም ገልብጫ አሳያችኋለሁ። ይሄ ልብስ እንግዲህ እዩት ራሱ ጀርባው ይሄ ነው፣ ፊቱ ይሄ ነው። ይሄም ፊቱ መሆን ይችላል፣ ይሄኛው ጀርባ መሆን ይችላል። በምትፈልጉት መሰራት ይችላል። ጀርባውን ገልብጫ አሳይቻችሁ ነው። እንደዚህ ሲገለበጥ ይሄው ራሱን ይሆናል። ሁሉም ልብስ እንደዚህ ነው። ትልቅ ነው። ይሄ ደግሞ አርቡ በጣም ትልቅ የሚባለው ነው። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶላችሁ 28000። ይሄ ልብስ አንደኛ ሁለተኛ አለው። የዋጋው ዝቅ ከፍ የሚለው በልብሱ ጥራትና እንደዚህ ጥበቦቹ ደግሞ ቱፌስ ያልሆኑ አሉት። ለዛ ዋጋውን ትንሽ ከፍ የሚያደርገው የጥበቡ ስፋትና ኳሊቲው ነው። ይህ ልብስ ደግሞ እንግዲህ ቀጠን ዛሬ ያሉ ትንሽ ይዣለሁ። ትንሽም ቢሆኑ ይዣለሁ። ጠበብ ያሉ ጥበቦች እዩት እንዴት እንደሚያምር አርቡ ትልቀቱን እዩት። በጣም የሚያምር ትልቅ አርብ ነው። ቆንጆ ነው። በወራጅ መሰራት ይችላል። በዚህም ራሱ በአንገት መሰራት ይችላል። አንገትና እጅ ብቻ መጠለፍ ይችላል። ይህች ልብስም ቆንጆ ሆና ተሰርታ አልቃ 16500። ይህች ልብስ ደግሞ እንደምታዩት እንዴት እንደምታምር እዩዋት። ቀይ ሆና ዲዛይኗ ቆንጆ ልብስ ናት። ይችን በምትፈልጉት ዲዛይን በዚሽ ዲዛይን መጠለፍ ትችላለች። ከአንገቷ ላይ ቆንጆ ሆና መሰራት ትችላለች። 4 አርብ ልብስ ናት። በጣም የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 19000። ይቺ ልብስ ደግሞ እንግዲህ በደረጃ እንደዚህ መጥታለች። በጣም ነው የምታምረው እና በወራጅ የምትሰራ ልብስ ነች። ያሳያችሁ እንዴት እንደሚያምር እዩት። ይሄ ልብስ እንግዲህ እንደዚህ በማጀቢያ በወርቀ ዘቦ በጣም ነው የሚያምረው። ቆይ አንስቼ ላሳይ እንዴት እንደሚያምር እዩት። የአርቡ ትልቀት 5 አርብ ነው። 5ኛዋ ግን ለወራጅ ተብላ እንደምታዩት እንትን የሌላት ነች፣ ደረጃ የሌለች ነች። መስቀሏ በዚህ ታርፋለች ማለት ነው። እንደዚህ ወርዳ በፊት ለፊት ወርዶ መስቀሉ በዚህ ነው የሚያልፉ። በቃ ወራጅ በዚህ ያልፋል። ይሄኛው ፓርት ከጀርባ ነው የሚሆን። በጣም የሚያምር የሚያደምቅ ልብስ ነው። ለበዓል መሆን ይችላል። ለተለያየ ፕሮግራም ብትለብሱት በጣም የሚያምር ልብስ ነው። ይቺ ፓርት ያው የወራጇ የፊት ለፊቷ ፓርት ናት። በጣም የሚያምር ነው። የአርቡን ትልቀት እዩት። የአርቡን ትልቀት ራሱ እንዴት እንደሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተጠልፎ ወራጅ አልቆለት 17000። ይሄን ልብስ ደግሞ እዩት እንዴት እንደሚያምር። ካሁን በፊት ትንሽ በከለሩ ቀየር ተብሎ ሰርቼዋለሁ። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። አርቡ ትልቅ አርብ የሚባል ነው። ይሄ ደግሞ በምትፈልጉት በአንገት መሰራት ይችላል። ጠባብ የሚባልም ጥበብ አይደለም።
ከጠባቦች ትንሽ ከፍ የሚል ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 16000 በጣም የሚያምር ልብስ ነው። እንግዲህ ውድ ከስተመሮቼ ለዛሬ ይሆናሉ ያልኳቸው እንደዚህ የሚያማምሩ ጥበቦች እስካሁን ያሳየዋችሁን ይመስላሉ። አድራሻሽ ለምትሉኝ አድራሻዬ አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ ይገኛለሁ። ሰላም ሀበሻ ስልኬ 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም እመልስላችኋለሁ። ስለምታበረታቱኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አይዞሽ የምትሉኝ ከስተመሮቼ በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። ባላችሁበት ሰላም ሁኑ።